ሰላም ተመልካቾች እንደምን አላችሁ? በፋና ረፋድ የማለዳ ገጾች ላይ እንገኛለን። ብቻዬን አይደለሁም። ዲያቆን ኢያሱ መስፍን አብሮኝ ነው ያለው። ከዲያቆን ኢያሱ መስፍን ጋር ስንቆይ የምናነሳው መጽሐፍ የዲያቆን ሄኖክ ኃይሌ ሕማማት የሚለውን መጽሐፍ ይሆናል። እንኳን ደህና መጣ ዲያቆን። እንኳን ደህና ቆየህ። በቤተክርስቲያን አስተምሮ ካህን አይንተ እግዚአብሔር ይባላል፣ ዲያቆን ላይካነ ምስጢር ይባላል። ምን ማለት ነው? ላይካነ ምስጢር ማለት ምስጢርን ለመፈጸም የሚላኩ የሚያገለግሉ ማለት ነው። ምንድነው ልዩ ትዝታ ሕማማት ላይ? ያው ከልጅነት ጀምሮ ስቅለት አለ። ከዛ ስግደት ደግሞ ከሳምንቱን ቀድሞ ህፃናት ያለን ባዶ እግር መሄድ ምናምን ይኖራል። ገና ሕማማቱ ከመድረሱ ከብዙ ጊዜ በፊት ነው በባዶ እግራችን እንደምንሄድ ፕላን እናደርገው። ከቤት ተደብቀን ምናምን ቤተሰብ እንዳይሰማ አንዳንድ ጊዜ ጫማችንን ከቤት ደግሞ አንተን አላሳከመም የሆነ ነገር ወቅቱ አንተን አላሳከመም ስለምንባል ከወጣን በኋላ በአጥር ላይ ጫማችንን ወደ ቤት የወረወርንባቸው። በዛ ሁሉ ውስጥ ግን ያው እንደየእድሜያችን ትርጓሜዎችን የእውቀት መረጃችንን የተለያየ ለጉዳዮቹ የምንሰጠው ትርጓሜም ይመጣል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ሕማማት ምን ማለት ነው? ቃሉ ግልጽ ነው። ሕማማት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸውን ሕመሞች ስለኛ ዓለምን ስለማዳን ስለ ሰው ልጆች ድነት የተቀበለውን መከራ በማሰብ የምናሳልፈው ጊዜ ነው ሕማማት ተብሎ የሚጠራው። ሰሙነ ሕማማት ትለዋለች ቤተክርስቲያን። እንግዲህ አምስቱን ቀናት እንዲህ ከሆሳና በኋላ ያሉትን አምስቱን ቀናት እስከ ጌታችን ስቅለት ድረስ ያለውን የጌታ አክቹአሊ ፊዚካል ከሆነ መከራው በፊት ካሉት ቀናት ጀምሮ ማለት ነው። እነዚህን ቀናት ቤተክርስቲያን የምታስበውና አሁን የያዝነው መጽሐፍ የዲያቆን ሄኖክ ኃይሌ ሕማማት ላይ አሁን ስቃይ ስትልም ያስታወስኩት ስለነበር ነው ማነሳለህ። በጣም የተገረምኩበትን አንድ አገላለጽ አንሳና ከዛ ላይ እንወያይበታለን። በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነበር ይላል። ምንድነው እንድናነሳ የፈለኩት? ወይም ብዙ ጊዜ ስቃው ግርፋቱን ብዙ ጊዜ እናነሳዋለን አይደለ? ግርፋቱን ይሄ በፓሽን ኦፍ ክራይስት የሚል ፊልም ማለት በጣም ሰቆቃውን የሚያሳየን በብዙ መንገድ የተተረከ ያየነው በሙቪም ነገር ነው። ግን እዚህ ጋር የተሰቃየው የህሊና ስቃይ እጅግ የከፋ ነበር ይላል። የህሊና ስቃይ ነበረበት ማለት ነው። የህሊና ስቃይ ይበልጣል። ከይሁዳ ይጀምራል አይደለ? ገና ጌታችን ደቀ መዛሙርቱን ትተውኛላችሁ፣ ሁላችሁም አሳልፋችሁ ትሰጡኛላችሁ የሚለው ነገር አለ። አሁን ኢንጀነራል ሰዎች ስንሆን ቨልነራብል መሆን ይከብደናል። ቶሎ በተለይ አንድ ወንድ ለሌሎች ሰዎች ቶሎ ራሱን አሳልፎ መስጠት ቨልነራብል መሆኑ ከባድ ነገር ነውና ከዛ ግን አምነ ራስን አሳልፈ የሰጠው ሰው ሲከዳ ደግሞ ህመም አለው። አንደኛው እሱ በይሁዳ ይጀምራል። ከዛ ደግሞ እናቱ እመቤታችን በልጇ መከራ በልጇ ህመም ምክንያት ስትሰቃይ ስታለቅስ ደግሞ ያያል። የሷ ህመም ቀላል አይደለም። ቀላል አሳንሰን የምናየው ነገር አይደለም። በድንግልና ወልዳ የድንግልና ጡቷን አጥብታ ያሳደገችው ብቻዋን ያሳደገችው ልጇ ያለ በደሉ ያለ ኃጢያቱ ያለ ጥፋቱ የሚቀበለውን ስቃይ የሚቀበለውን መከራ አይታ እሷ ትታመማለች። የእሷን ህመም ማየት በራሱ ደግሞ ያሰማል። ለጌታችን ትልቅ ህመም። በጣም ጥሩ። ቤተክርስቲያን በጻዳነት ነው የምናውቃት። ይሄ ሌላውን ጊዜ አሁን ይሄንን ጾሙን ራሱ የምትከለክላቸው ይሄ የአብይ ጾም የሚባለውን የ55 ቀኑ ጾም ማለት ነው የምትከለክላቸው ነገሮች አሉ። ግን ከከበረው ምታት ከጽናጽን የተገናኙ የተወሰኑ ነገሮችን ትከለክላለች እንጂ ጻዳነቷ እንደተጠበቀ ነው የሚሆነው። ምእመናን ነጭ እየለበሰ ይሄዳል። ካህናቱ በልብሰ ተክህኗቸው ደምቀው ነው የምናያቸው። ይሄ ሳምንት ልክ ከእሁድ ከሰዓት ጀምሮ ያለው እስከ ዓርብ ምሽት ድረስ ያለው ሰዓት ወይም ሰሙነ ሕማማት የምንለው ሳምንት በጣም የተለየ ሳምንት ነው። ካህናት ልብሰ ተክህኗቸውን ይዘቀዝቃሉ። ቅዳሴ አይቀደስም፣ መስቀል አይሳለምም፣ ሄዶ በስመ አብ አይባልም፣ እግዚአብሔር ይፍታህ አይባልም። ካህናት እግዚአብሔር ይፍታህ አይሉም። ብዙ ስርዓቷ ይታጎላል። መነሻው ምንድነው? ምክንያቱ ምንድነው? ስርዓት መደበኛው አገልግሎቷ በተወሰነ መልኩን ይቀይራል። አገልግሎቷ ባይቀርም ግን ያው አንዳንዴ ደግሞ ከቤተክርስቲያን ስርዓት መጽሐፏ ላይ ካለው በላይ በልማድም ደግሞ የምንጨምራቸው የምናመጣቸው ነገሮች ይኖራሉ። በርግጥ ቤተክርስቲያን ሳከለከለም ያው በልማድ እኛ አይደረግም ብለን ያቆምናቸው ነገሮች ለምሳሌ ማማተብ አይከለከልም። በዚህ ጊዜ ላይ አሁን የጨለመውን ብሉይ ኪዳን ዘመንን የምናስብበት ጊዜ ነው። አሁን ጌታችን መሰቀሉን የምናስብበት ሳምንቱ አዳም ከሲኦል ወደ ገነት ከመምጣቱ በፊት የነበሩን አባቶቻችን ከብሉይ ወደ አዲስ ከመሻገራቸው በፊት የነበረው ያቺን ጨለማውን ብሉይ ኪዳን ዘመን የምናስብበት ጊዜ ነውና አንደኛ ኦብቪየስሊ ሀዘን ላይ ነን። ስለዚህ ቤተክርስቲያን ሀዘን ላይ መሆኗን ለማሰብ ጥቁር ትለብሳለች ወይ ጥቁር መጋረጃ ሲጋር ልናይ እንችላለን። ወይ ደግሞ አንዳንድ ቦታዎች ላይ ልብሰ ተክህኖ ተገልብጦ ምናምን ሲለበስ ልናይ እንችላለን። ያው ሀዘንን ለመግለጥ ነው በተወሰነ መልኩ። ይሄ ያው ዞሮ ኦርቶዶክሳዊነት ፓራዶክስን ማስታረቅ። ሞተ ብለን እናዝናለን፣ አት ዘ ሴም ታይም ግን ደስ ይለናል። ተሰቀለ ብለን ከዛ ንሴብሖ ብለን ከበሮ መታለን አይደል? ከግብጽ ምድር ሲሻገሩ ንሴብሖን የዘመሩት እስራኤላውያን ኤርትራን ባህር ሲሻገሩ ፈርዖንና ሰራዊቱ በባህሩ ሲቀሩ እነሱ ሲያልፉ ወደዛ
ያኔ ንሴቦ ስቧ ተሰባ ማርያም ንሴት ማርያም ከበራንስታ ንሴቦ የተዘመረው ያኔ ነው። ከግብጽ ወጥተን ከባርነት ወጥተን ወደ ነጻነት መተናል ሲሉ እኛም ከሲኦል ወጥተን ወደ ገነት መተናል ስንል ንሴቦ እንላለን። ግን ሞቱን አክብረን የተነሳነው ሞተ ብለን በዓል ነው እያደረግን ያለነውና እነዚህ የሚጋጩ የሚመስሉ ነገሮችን ማስታረቅ ነው ኦርቶዶክሳዊነት። ቤዚክሊ ሀሳቡ እንደዛ ነው። ግን ሕማማት በተሰኘው በዚህ ሳምንት ውስጥ ቤተክርስቲያን ስርዓተ ቅዳሴ አትቀድስም። ሐሙስ ዕለት ብቻ ይቀድሳል። የጥምቀት አሁን በለሆሳስ ይባላል አይደል? ቅዳሴው በለሆሳስ ይቀደስ ይባላል። አብዛኛው የሚባሉት ነገሮች የሚባሉት በአራራይ ዜማ ነው። ልብ በሚያራራ በሚያሳዝን ዜማ ነው። የተወሰኑ የሚቀየሩ ሀሳቦች ይኖራሉ። ከዛ በኋላ ይሄ ሚስጥራት አብዛኞቹ ሚስጥረ ጥምቀት፣ ሚስጥረ ንስሐ፣ ተክሊል ምናምን አይፈጸሙም። እነዚህ ሚስጥራት አትፈጸም ቤተክርስቲያን። ቅድም ስለ ፓራዶክስ እያወራህ ነበረ። ፓራዶክሱን ማስታረቅ ነው እያልከን ነበረና እዚህ የዲያቆን ሄኖክ ኃይሌ ሕማማትን ሳነበው አንድ ፓራዶክስ የመሰለኝ ነገር ላንሳለህ። ወይም እንዴት ነው ቤተክርስቲያን የምትረዳው የሚለው እንድትነግረን ማለት ነው። ነአምን ሕማሞ ለዘኢሐምም ይላል። እናምናለን የማይታመመው መታመሙን እንደማለት ነው አይደለም? የማይታመመው መታመሙን ምን ማለት ነው? ይሄ ቤተክርስቲያን ደግሞ በዜማ ነው ይሄንን የምትለው። ይሄ በዋናነት ሚስጥረ ስጋዌን የሚመለከት ርዕሰ ጉዳይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ እናምናለን። ምን ማለት ነው? ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሆነ ማለት ነው። መለኮታዊ ዲቫይን የሆነ የማይታመም የማይሞት የማይደክም ባህሪ አካል አለው። የኛ ባህሪ ደግሞ አለ፣ ደካማው የሚታመመው የሚሞተው ስጋ ደግሞ አለ። ይሄ ብቻ አይደለም። ኦ ዘጥመ ሞተ በስጋ የማይሞተው እሱ በስጋው ሞትን ቀመሰ ብላ ደግሞ ታዜማለች ቤተክርስቲያን። የማይታመመው ታመመ፣ የማይሞተው ሞተ እያለን ነው የምናገረው። እግዚአብሔር ወልድ እግዚአብሔር አብ የባህሪ ልጅ እግዚአብሔር ወልድ የማይታመም ነው፣ የማይሞት ነው። ይሄ እኛ የምናውቃቸው ስጋዊ ድካሞች የሌሉበት የእኛን ስጋ ተዋህዶ ፍጹም ሰው ስለሆነ ግን ያ የማይሞተው ሲሞት እናየዋለን፣ ያ የማይታመመው ሲታመም እናየዋለን። አሁን ይሄ ቤተክርስቲያን ሚስጥረ ስጋዌ ብላ ነው የምትጠራው። ቅዱስ ያሬድን እያነሳሁ ነበረ። ብዙዎቹን የቤተክርስቲያን አገልግሎቶች በዜማ ያዘጋጃቸው፣ ዜማው ደግሞ የቤተክርስቲያን አገልግሎት ኦልሞስት ከ70% በላይ ነው። አንዳንድ ሰዎች እንደውም በዜማ የሚሰጥ አገልግሎት ነው ሲባል እንሰማለን። እና የዜማ ምልክቶቹ ቀጥታ ከሕማማት ጋር የተገናኙ ናቸው። አብዛኞቹ ኦልሞስት ሊቃውንቱ ስንት ናቸው ቁጥራቸው የሚለው ላይ ትንሽ እንትን አለ። ግን በቃ ከስማቸው መረዳት ትችላለህ። ይዘት፣ ድፋት፣ ቅናት እያለ የሚመጡት እያንዳንዱ ከጌታችን መከራ ጋር በቀጥታ የሚገናኙ ናቸውና መያዙን ስታስብ ይዘት የሚለውን መውደቁን መደፋቱን አስፈር በድፋት እያለ እያንዳንዱን ቅንዋተ መስቀሉን አስቦ ቅናት ብቻ እያንዳንዱ የዜማ እዚህም ላይ እንደዚህ ነው የሚለው። ለምሳሌ ይህች ቤተክርስቲያን የመድኃኔ ዓለምን ክርስቶስ በሐሰት መያዝ ይዘት፣ ከጲላጦስ ወደ ሄሮድስ መሄድ ሂደት፣ በቅናት መከሰስ ቅናት፣ በፈቃዱ ቆርጦ መከራን መቀበሉ ቁርጥ፣ በግርፋት የደረሰበትን ጭረት፣ የደሙን መንጠባጠብ ርክርክ ብላ ወደ ዜማ ምልክት ወይም ሚውዚካል ኖቴሽን የቀየረች ቤተክርስቲያን ናት እያለ ነው። ቅዱስ ያሬድ በጣም ጸጋው ይበዛለት በእውነት በረከቱ ይደርብና ትልቅ አባት እግዚአብሔር አምላክ በብዙ የባረከው አባት ነውና በዜማ ብቻ አይደለም መጽሐፍቱም በጣም ሊቅ ነው። ቤተክርስቲያን የክርስቶስ ሕማማት የሥርዓት አምልኮም የሃይማኖቷም ላይክ መሰረት ነው። በቃ ክርስቲያን ሆኖ ክርስቶስ ሞትን አሸንፎ ስለተነሳ ክርስትናው መሰረት ነው ማለት። በቃ ክርስቶስ ሞቶ ባይነሳ ኖሮ በቃ ክርስትና የሚባል ነገር አይኖርም። ሞቶ ቢቀርም ክርስትና የሚባል ነገር አይኖርም። ባይሞትልንም ክርስትና የሚባል ነገር የለም። ክርስትና የኖረው እኛም የሚኖር ነው። ቅዱስ ጳውሎስ ይላል ክርስቶስ ከሙታን ተነስቶ ባይነሳ ኖሮ የኛም ስብከታችን ከንቱ ነው፣ የእናንተም ሃይማኖታችሁ ከንቱ ነው። በቃ ፖይንትለስ የጌታችን መነሳት ነው ክርስቲያኖች እንደሆነ ያደረገንና ይሄንን አገልግሎቷ ሁሉ ማዕከል ነው። ይሄ መጽሐፍ ወደ 6 ምዕራፎች ነው ያሉት ሕማማት የተሰኘው መጽሐፍና 527 26 ገጽ አካባቢ ነው ያለው። 6 ዋና ምዕራፎች አሉት። 6ቱ ምዕራፎች ጋር ሁሉ ገጽ ግን ጌታችን ከተያዘባት ሐሙስ ማታ ከ3 ሰዓት ጀምሮ ጌታችን ከመስቀል ላይ እስከወረደባት ያሉትን 20 ሰዓታት ብቻ የሚገልጽ መጽሐፍ ግን ከዚህም በላይ በጣም ብዙ መጽሐፍ ተጽፏል። ምን አሉ ግን ሊቃውንት ማለት እንደው በአንዳንድ ጉዳዮች ላይ ሊቃውንት የተናገሯቸውን ማንድረሳቸው ጉዳዮች ይኖራሉና አሁን እኔ ቅድም ሳነሳው እንደነበረው ከዚህ መጽሐፍ ላይ የክርስቶስን የህሊና ስቃይ እንዳነሳ ነው ሁሉ ሌሎች ሊቃውንቶች ምን አሉ? በተለይ ከሕማሙና ከትንሣኤው ጋር በተገናኘ ያልጻፈም ያላስተማረም ሊቅ የለም። ፈርሰን ቅዱስ ዮሐንስ አፈወርቅ፣ ሊቁ አውግስጢኖስ፣ ቅዱስ ቄርሎስ በዚህ ነገር ላይ በስፋት ያስተማሩ የተናገሩ መምህራን ናቸው። እኔ ከምወዳቸው ጽሁፎችና በተለይ የጌታችን ትንሣኤው የክርስትናችን ማዕከል ስለሆነ እንደውም አንዱ ሊቅ ምን አለ? አንድ ሰው ምግብ ይበላል። በጣም ምግብ በልቶ ልክ የሆነች ግን የተበላሸች ምግብ ከበላ ሆዱ ነው ይማል። ያ የበላው ምግብ ሲወጣ ግን የተበላሸው ብቻ አይደለም የሚወጣው፣ ሁሉም ነው አብሮ የሚወጣው እና ሞት ከአዳም ጀምሮ ያሉትን ሰዎች ሲውጥ ኖረና
ለሱ መድኃኒት የሆነውን ክፉ የሆነው ሞት መድኃኒት የሚሆነው መፈወሻ የሆነውን ክርስቶስን ደግሞ ዋጠ። ክርስቶስ እንደማናችንም ሞታ ልክ ክርስቶስን ሲወጣው ግን ሲኦል የተፋችው ወይም ሞት የተፋው በቃ ክርስቶስን ብቻ አይደለም አስቀድሞ የገቡትን ሁሉ እና የጌታችን ሞቱ የጌታችን ማሙ የጌታችን ትንሳኤው ለሁሉም ሰው ቤዛ ይሆን። ለዛ ነው ሐዋርያው ቅዱስ ጳውሎስ የትንሳኤያችን በኩር ይሏል አይደል? ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። የሁላችንም ትንሳኤ መጀመሪያ ሆኖ ተነስቷልና መከራውም ህማሙም ሞቱም ትንሳኤውም በቀጥታ ከኛ መዳን ጋር የሚገናኝ ነው። እኔ ይሄ መጽሐፍ ለመጀመሪያ ጊዜ ሳነበው ቆሜ ያልኩበትን ነው የምነግርህ። በቃ ቆሜ ደግሜ መልሼ ያነበብኳትን ከዛ ደግሞ መልሼ ያነበብኳትን ታሪክ አነብልህና ቀጥሎ ደግሞ አንተ ምን እንደወደድክ ከዚህ መጽሐፍ ምን እንደሚያስገርምህ ተነግረኛለህ። ይሄ ተመልካቾቻችን አሁን የማነበው ታሪክ ኢየሱስ ሐናና ቀያፋ ፊት ወይ ሐና ፊት ከቀረበ በኋላ ለፍርድ አንድ ሰው የሆነውን ነው ማለት ነው የሚቀጥለው። ይህንንም ሲል በዚያ ቆሞ የነበረው ከሌሎቹ አንዱ ለሊቀ ካህናቱ እንዲህ ስትል ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህን ደስ ለማሰኘት ብሎ የሐዲስ ኪዳንን ሊቀ ካህን ፊቱን በጥፊ መታው። የጌታችንን ፊት በጥፊ በመማታቱም ከዚያች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችንን መደብደብና ግርፋት አስጀማሪ ሆነ። ነብዩ ዳዊት አቤቱ ፊትህን እሻለሁ፣ ያንተን ፊት አቤቱ እሻለሁ፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህ ሎሌ በጥፊ መታው። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የቆሙለትን ፈጣሪን ፊቱን በጥፊ መታው። ነብዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ ፊት አንድ ሎሌ በጥፊ ሲመታው ቢያይ ምን ይሆን? ከዛም በኋላ ይቀጥልና ደግሞ ኢየሱስም መልሶ ክፉ ተናግሬ እንደሆን ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆነ ስለምን ትመታኛለህ አለው ይላል። ስለምን ትመታኛለህ የሚለው የኢየሱስ ቃል የትኛውን ቦታ ሳነበው መጽሐፍ ቅዱስም ላይ እዚህ መጽሐፍም ላይ ደግሞ ሳነበው ፍሪዝ አድርጋለሁ እኔ በቃ ቆማለሁ ማለት ነው። ስቃውን ሁሉን ነገር ይገልጽልኛል። አንተ ከዚህ መጽሐፍ በጣም የሚገርም ነገር ምንድነው? እኔ አሁን እንደዚህ ከመረጥኩ ማሳነስ ይሆንብኛል። ይሄኛውም ህማማትም ሆነ ሌሎችም በዚህ በጌታችን ማመስ የጻፉ መጽሐፍትን ሳነብ እኔ የሚሰማኝ ስሜት መግለጽ የምችለው እንዴት ነው? የሚያም ደስ የሚል አይነት ህመም አለ፣ የሚጣፍጥ አይነት ህመም ነው ስቲል ግን ደግሞ እንዲያቆም ደግሞ የምትፈልገው አይነት ህመም አይደለም። በጣም ፔንፉል ነው። ይሄ አንዴ አንብበህ የምትተው መጽሐፍ አይደለም። ሁሌ የምትከልሰው የምትደጋገው መጽሐፍ ነው። ታሪክ ናሬት ማድረግ ብቻ አይደለም፣ አክቹሊ ለብዙ ጥያቄዎች መልስ መስጠት የሚችል መጽሐፍ ነው። ብዙ ነገሮችን ደግመህ እንድታስብ የሚያደርግ መጽሐፍ። ዲያቆን በጣም ነው የማመሰግነው። ተመልካቾቻችን ዛሬ በማለዳ ገጻችን ህማማት የተሰኘው የዲያቆን ሄኖክ ኃይሌ መጽሐፍ ላይ ከዲያቆን ኢያሱ ጋር ነበር ቆይታ ያደረግነው። አብራችሁን ስላላችሁ አብራችሁንም ስለምትሆኑ ከልብ እናመሰግናለን። መጽሐፉን ባገኛችሁበት አጋጣሚ እንድታነቡት የምመክራችሁ መጽሐፍ ነው። መልካም ጊዜ